ተክልዬ በሆነ በሚጠመጥመው በብጫው ካላፈረ ሙስጠፋም በጥምጣሙ ካላፈረ እኔም ደግሞ በዚህ በኢየሱስ አላፈርም። ለምን እንደሆነ ታውቃለህ? ይሄ የማዕረግ ወይም ደግሞ የእንትን ልብሳችን ሳይሆን የሥራ ልብሳችን ነው። በዚህ መተን የሰማይን አምላክ ልዑል እግዚአብሔርን የምናከብርበት የማናፍርበት ነው። ለዚህ ነው ወንጌልን ባልሰብክ ወየውልኝ ይላል ጳውሎስ። ወየውልኝ ለራሴ ከምጣፊቱ አንዱ ነኝ፣ ከማይረቡት አንዱ ነኝ፣ ወይም ደግሞ ከማይመርጡት አንዱ ነኝ፣ ለእግዚአብሔር ወንጌል ምቀኛ ጠላት ከሆኑት አንዱ ነኝና ወየውልኝ ይላል። ምክንያቱም ይህን ወንጌል ሰብክ ሕይወት አገኛለሁ፣ ይህን ወንጌል ሰብክ ሰላም ይሆንልኛል፣ ይህን ወንጌል ሰብክ እረፍት ይሆንልኛል፣ ይህን ወንጌል ሰብክ ደስታ ይሆንልኛል። ይህንን ባልሰበኩ ጊዜ ግን ወየውልኝ ከንቱ ነኝ ከሚጠፉት ነኝ እያለ ይናገራል። ወዳጆቼ ወንድሞቼ አትፈሩ፣ በእግዚአብሔር ወንጌል አይታፈር። በዚህ በቦታ ብዙ ነገር አያለው። አንዳንዱ ይዳራል፣ አንዳንዱ ዓለማዊ ምኞት ያደርጋል፣ አንዳንዱ እግዚአብሔር የሚጸየፈውን ነገር ያደርጋል፣ አንዳንዱ ከእግዚአብሔር ሐሳብ ውጪ የሆነ ነገር ያደርጋል። እናንተ ግን ወንጌልን ስትሰብኩ አትፈሩ። በቃ ሰው ሲዘሙት ካላፈረ፣ ሰው ዝሙት ሲሰራ ካላፈረ፣ ሰው ኃጢአት ሲሰራ ካላፈረ፣ ሰው እግዚአብሔርን ሲያስቀይም፣ እግዚአብሔርን ሲያናድድ፣ እግዚአብሔርን ሲያበሳጭ ካላፈረ እናንተ ደግሞ የሰማይን አምላክ እግዚአብሔርን መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ነው ብላችሁ በዚህ ወንጌል ስትናገሩ አትፈሩ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ያመነ የተጠመቀ ይድናል፣ ያላመነ ግን አሁን ተፈርዶበታል። መጽሐፍ ቅዱስ ነው የሚለው፣ መስፍን አይደለም የሚለው። መዳን በሌላ በማንም የለም እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ክርስቶስ ነው።